ሰላም እንዴት ናችሁ? የተርሚኔሽን ፕሮሰስን ኃላፊነት ያለው ሰው አንድን ሰው እንዴት ተርሚኔት ያደርጋል የሚለውን ፕሮሰስ ቴኒስ እናያለን። እዚህ ጋር ዩዘር ኔሙን ያስገባል፣ ፓስወርዱን ያስገባልና ሎጊን አድርጎ ይገባል። ከዛ በመቀጠል ኤችአር ማኔጅመንት የሚለው ውስጥ ይገባል። ኤምፕሎይ ማኔጅመንት በስተግራ በኩል ተርሚኔሽን፣ ከዛ ሪኩዌስት ተርሚኔሽን የሚለው ውስጥ ይገባል። ከዛ በመቀጠል እዚህ ጋር የራሱ ፕሮፋይል ነው ያለው። እሱ አሁን ለሌላ ሰው መጠየቅ ስለፈለገ ሪኩዌስት ፎር አዘር ኤምፕሎይ የሚለውን ይጽፋል እዚህ ጋር። ከዛ በመቀጠል እዚህ ጋር ኤምፕሎይ ሰርች የሚያደርገው ለምሳሌ በጡረታ ኬዝ አንድን ሰው ሲወጣ ከዛ ዩቲሊቲ ያለውን ፕሮሰስ እንይም። እዚህ ጋር የጡረታ የሚወጣው ሰው ስም ይጻፋል። ፋሩቅ ምትኩ እሸቱ ከሆነ ፋሩቅ ምትኩ እሸቱ እንላለን። ሪኩዌስት የምናደርግበት ዛሬ ነው። በእጁ ላይ ያለ ንብረት ካለ ያልመለሰው ያላወራረደው ደረሰኝ ምናምን ካለ ለሱ ጊዜ እንዲኖረው ከአንድ ወር እንስጠው፣ አንድ ወር ወይም ከዛ በላይ ልንሰጠው እንችላለን። ጡረታው የሚያበቃበትን ቀን ማለት ነው። እዚህ ጋር እንሞላለን። ከዛ እዚህ ጋር ሪዘናችንን ሪታየርመንት እንለዋለን። እዚህ ጋር ደብዳቤ ካለን እኛ የምናስገባው እሱን እዚህ ጋር አታች እናደርጋለን። ከዛ እዚህ ጋር ፎርሙን ማስገባም ማለት ነው። እዛ ሴቭ እንላለን። አሁን ለሌላ ሰው ጠየቅን ማለት ነው። አሁን እዚህ ጋር ሪኩዌስት ያደረግነው ማን ነው? በሌላ ዩዘር ነው። ሪኩዌስት የተደረገለት ኤምፕሎይ ደግሞ ይሄ ነው ማለት ነው። እንዴት እናያለን። ለሌላ ሰው መጠየቅ በሆነ ይመስላል።